መጪውን የኢትዮጵያ ብልጽግና ታሳቢ በማድረግ ኢትዮጵያ የፋይናንስ ዘርፏን እያዘመነች ነው አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። የፋይናንስ መርታ በኢትዮጵያ በሚል ሐሳብ የተሰናዳውን ኮንፈረንስ አስመልክቶ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የኢትዮጵያ ሪፎርም ስኬታማ እየሆነባቸው ከመጡ ዘርፎች መካከል ፋይናንስ አንዱ እንደሆነ ነው ያነሱት። ነባር ስብራቶችን በመጠገን አሁናዊ ተግዳሮቶችን በመቋቋምና መጪውን የኢትዮጵያ ብልጽግና ታሳቢ በማድረግ ኢትዮጵያ የፋይናንስ ዘርፏን እያዘመነች ትገኛለች ነው ያሉት። የፋይናንስ አስተዳደርን በማዘመን የፋይናንስ ተደራሽነትን በማስፋት ሀብትን በበቂ ሁኔታ በማሰባሰብና አዳዲስ ሀገራዊ ሀብቶችን በመፍጠር ኢትዮጵያ የብልጽግና ጉዞዋን እያሳለጠች ነው በማለት ገልጸዋል። በመጀመሪያው አጋማሽ ዓመት 247 የአይን ብሌኖችን በመሰብሰብ ለተጠቃሚዎች ማቅረብ ተችሏል አለ የኢትዮጵያ ደምና ህብረ ህዋሳት ባንክ አገልግሎት። 1750 በጎ ፈቃደኞች ከህልፈተ ህይወት በኋላ የአይን ብሌናቸውን ለመለገስ ቃል መግባታቸውንም የኢትዮጵያ ደምና ህብረ ህዋሳት ባንክ አገልግሎት ምክትል ዋና ዳይሬክተር ሀብታሙ ታዬ ይወቁ ብለዋል። የከተራና የጥምቀት በዓል እሴቱን ጠብቆ በድምቀት እንዲከበር ዝግጅት ተደርጓል አለ የሐዋሳ ከተማ ባህል ቱሪዝምና ስፖርት መምሪያ። የመምሪያው ኃላፊ መቅደስ ኡርሶ እንዳሉት ታቦቱ የሐዋሳ ሐይቅን አቋርጦ ወደ ጥምቀተ ባህር የሚሄድበት ስነ ስርዓት ለበዓሉ ድምቀት ለቱሪስትም መስህብ እየሆነ መጥቷል። ከ40 በላይ ጀልባዎች በአንድነት ታቦቱን ለማጀብ ዝግጁ መሆናቸውን ተነስቷል።